ሰላም ተመልካቾቻችን፣ ለዛሬ ያሰባሰብናቸውን በአራቱም አቅጣጫ የተፈጸሙትን የፋኖ ትንተናዎችንና ሌሎች አስደሳች የፋኖ የድል ዜናዎችን በዚህች አጭር ደቂቃ ልናሰማችሁ ተዘጋጅተን ቀርበናል። ቪዲዮውን ላይክ በማድረግና ኮሜንት ላይ ድል ለፋኖ በማለት እንዲሁም ለሌሎች እንዲደርስ ሼር በማድረግ ጀምሩት፣ ምክንያቱም ለአማራ ፋኖ ይገባዋልና። ከአጫጭር መረጃዎችን ጀምር። መይሳው ካሳ ሁለተኛ ኮር ፊታውራሪ ገበየሁ ክፍለ ጦር በአዳኝ አገር ጫቆ ወረዳ ነጋዴ ባህር ሌላ ተጨማሪ ድል አስመዝግበዋል። ዝርዝር አለን፣ ተከታተሉ። የመይሳው ካሳ ሁለተኛ ኮር አለፋ ወረዳን በተቆጣጠረበት የውጊያ ግንባር አመርቂ ሁለንተናዊ ድል መመዝገቡ ተረጋግጧል። ዝርዝር አለን፣ ጠብቁ። የአገዛዙ ስርዓት የፋኖ ቤተሰብ በማለትና በውሃ ከተነ ለስርዓቱ አልተመቸንም የሚሉትን ንጹሃንን ከ45 በላይ እስረኞችን ማስፈታት ተችሏል። በዝርዝር ይዘነዋል። የድል መረጃዎች። የመይሳው ካሳ ሁለተኛ ኮር አለፋ ወረዳን በተቆጣጠረበት የውጊያ ግንባር አመርቂ ሁለንተናዊ ድል መመዝገቡ ተረጋግጧል። በሁለተኛ ኮር ሰብሳቢ አርበኛ ማንዴላ ያዩ፣ አርበኛ ባበይ አምባዬ፣ አርበኛ በሊሁን ጌታቸው፣ አርበኛ ጌታቸው አማረ በበላይ እዝ የሁለተኛ ኮር አስተባባሪ ግብረ ኃይል እና ሌሎች አመራሮች የተመራው የሻሁራ ወታደራዊ ዘመቻ በድል ተቋጭቷል። ይህ አውደ ውጊያ የኮርና የክፍለ ጦር አመራሮች ከብሪጌድና የሻለቃ መሪዎች ጋር በመተሳሰር ቋራ ኦሜድላ ክፍለ ጦር፣ ካራናራ ክፍለ ጦር፣ አድዋ ክፍለ ጦር፣ ፊታውራሪ ገበየሁ ክፍለ ጦር ካላቸው ኃይል በማውጣጣት የካቲት 15 2018 7:30 የጀመረው አውደ ውጊያ የአገዛዙን አሸርጋጅ አድማ በታኝ ሚሊሻ ፖሊስና የሥርዓቱ አሸርጋጅ ባንዳዎችን በመደምሰስና በመማረክ ከ7 በላይ ከተማ ውስጥ የተሰሩ የቁም ምሽጎችን በመስባበር ሻሁራ ከተማን በቁጥጥር ስር ማዋል ተችሏል። የአብይ አህመድ የሚተማመንበትና በየሚዲያው እንደ ማስፈራሪያ የሚጠቀምበት የድሮን ጥቃት ለማድረስ የሚችለውን ያህል ሙከራ ቢያደርግም ክንደ ነበልባሎቹን የመይሳው ካሳ ልጆቹን የሚያቆማቸው ግን አልነበረም። እንዲሁም ይህ አውደ ውጊያ የተሳካ እንዲሆን አፋበን ጎንደር ጠቅላይ ግዛት እዝ በግንብ ምድር ክፍለ ጦር ጣና ብሪጌድ ወደ ቀጠናው ተጨማሪ የጠላት ሰራዊት እንዳይንቀሳቀስ መስመር ቆርጠው በመዝጋት ለውጊያ ድጋፍ በተጠንቀቅ ቆመዋል። ክንደ ነበልባሎቹ ጠላትን ከሻሁራ ከተማ ጠራርጎ በማስወጣት የካቲት 16 2018 በየስርቻው የተደበቀውንና ለማምለጥ የሙከራውን የአገዛዙ አሸርጋጅ ቡድን በየገባበት እየተፈለገ እጅ ያልሰጠውን እርምጃ በመውሰድ ከሞት ያመለጠው የብልጽግናው ካቢኔና ባንዳ ሰራዊቱ በእግሩ እየማቀቀ ወደ ባህር ዳር ፈርጥጦ ሲያመልጥ በየቦታው የያዘውን ጥጥቅና ስንቅ እያዘረከረከ እንዲሁም ሙትና ቁስለኛ መሸከፍ ባለመቻሉ የአካባቢው ማህበረሰብ ሁለቱንም ቀን በየቦታው እና በምሽጉ የወደቀውን አስከሬን ሊቀብር ችሏል። የአገዛዙ ሰራዊት ከ2 ዓመት ተኩል በላይ መሽጎበት የነበረውን የቁም ምሽጎችን ከመስባበር ባሻገር ስቶሮችን በፍጥነት በመቆጣጠር ተተኳሾችን፣ መሳሪያዎችንና መሰል ጥጥቆችን በእጃችን ማስገባት ችለናል። አልፍ የአገዛዙ ስርዓት የፋኖ ቤተሰብ ማለትና በውሃ ቀጠነ ለስርዓቱ አልተመቸንም የሚሉትን ንጹሃንን ከ45 በላይ እስረኞችን ማስፈታት ተችሏል። አልፍ የተደመሰሰ 231 በላይ የጠላት ኃይል ተደምስሷል። አልፍ የጠላት የወረዳ ከፍተኛ አመራሮች፣ የፖሊስ አዛዡ ዋና ኢንስፔክተር ኡባንተ ይርሳውና ወንጀል መከላከል ኮማንደር ገብሬና በጊዜው አብረው የነበሩ የፖሊስ አባላትና የሚኒሻ ጽሕፈት ቤት ኃላፊው ጌታነህን ጨምሮ ሌሎችም ተደምስሰዋል። አልፍ የተማረከ እጅ የሰጠ 53። አልፍ ከ67 በላይ የቆሰለ። አልፍ በአውደ ውጊያው የተማረከ የተገኘ ንብረት አልፍ ዲሽቃ 2፣ አልፍ ብሬን 2፣ አልፍ ክላሽንኮቭ 256፣ አልፍ አብራራው 22፣ አልፍ 10 ጎራሽ 28፣ አልፍ 1 ስታር ሽጉኝት፣ አልፍ የክላሽ ተተኳሽ 31000፣ አልፍ የብሬን ተተኳሽ 9000፣ አልፍ የዲሽቃ ተተኳሽ 21000፣ አልፍ የክላሽ ካዝና ከ700፣ አልፍ ወታደራዊ ኮዳ 50፣ አልፍ ወታደራዊ ሻንጣ ከ100 በላይ፣ አልፍ ረጅም ርቀት ወታደራዊ መገናኛ ሬዲዮ 2፣ አልፍ የአገዛዙ ሰራዊት የሚጠቀምባቸውን ሙሉ ቁሳቁስና 2 ተሳቢ ጭነት የሚሆን ሬሽን ተማርኳል። አልፍ በሌላ ግንባር
መይሳው ካሳ ሁለተኛ ኮር ፊታውራሪ ገበየሁ ክፍለ ጦር በአዳኝ አገር ጫቆ ወረዳ ነጋዴ ባህር ሌላ ተጨማሪ ድል አስመዝግበዋል። የካቲት 16 2018 ፊታውራሪ ገበየሁ ክፍለ ጦር ከጣጠቅ ብሪጌድና ባይተኩስ ብሪጌድ የተዋጣጡ ሰራዊታችን በዚሁ ቀን ተጠግቶ ማደር የአገዛዙን የሚኒሻ አባላትና አድማ በታኝ በመሸገበት ሰርጎ በመግባት አዳኝ አገር ጫቆ ነጋዴ ባህር ልዩ ቦታው አቸራ በር ላይ ረፍርፈውታል። በአውደ ውጊያው የተገኘ ድል አልፍ የተደመሰሰ 23 አልፍ የቆሰለ 12 አልፍ የተማረከ እጅ የሰጠ 50 የተገኘ ንብረት አልፍ ክላሽንኮቭ 17 አልፍ ብሬን 1 አልፍ የክላሽ ተተኳሽ 1000 አልፍ የብሬን ተተኳሽ 1200። በዚህ ሰዓት በመይሳው ካሳ ሁለተኛ ኮር ስር የምትገኘው ሻሁራ ከተማ ሁሉም አገልግሎት ሰጪ ተቋማት ባንኮችን ጨምሮ መደበኛ ስራቸውን ፍጹም ሰላማዊ በሆነ ሁኔታ የዘወትር ማህበራዊና ኢኮኖሚያዊ እንቅስቃሴዋን እያደረገች ትገኛለች። በተሞላበት መንገድ እየሰሩ ይገኛሉ። በፋኖ የቀረበውን የይቅርታና የምህረት ዕድል እየተጠቀማችሁ ከአብይ አህመድ የእርስ በርስ ማጫረስ ሴራ በመራቅ እየቀረባችሁ ችግራችሁን እንድትፈቱና ሻጥሩን እንድታከሽፉ ለጸጥታና ለፖለቲካ አመራርና አባላት አፋብን በላይ ዘለቀ እዝ ጥሪ ያደርጋል።